ሰላም ቤተሰቦች እንዴት ናችሁ? ሰሞኑን ላይቭም እየገባው አልነበረም፣ ቪዲዮም እየሰራው አልነበረም። ገና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሆናል እንዴ? እያሳዩን ያሳደጉ ባህላችን ሰፋ ይበል እና ሳድገው ባህላችን ወይዘሪት መማር እኔ ምንሽ ባህላችን ነው ይሄ ልመና ባህላችን ነው ችግር የለውም የሚል አመለካከት ለምን አትተው? አማራ ከነ ችግሩ ከነ ደስታው ከነ ባህሉ ከነ ሁሉ ነው። ሀቢባ ሀቡነት ሀቡዬ እንኳን ማርያም በሰላም ገላገ ሰላም ሰላም እንዴት ናችሁልኝ? ሞዳችሁ የቻናሌ ተከታታዮች በተለያዩ አነጋጋሪ ባልኳቸው ቪዲዮዎች ተመልሰናል ማለት ነው። ዛሬም እንደተለመደው እንግዲህ የትናንቱ ውዝግብ አሁንም እንደቀጠለ ነው። ወደ መማርም ተስፋፍቷል። ሌሎች አነጋጋሪ ጉዳዮችም አሉ። እነሱን አስመልክቶ ያሉትን ነገሮች ይዤ መጥቻለሁ። በእነዛ ዙሪያ ሀሳብ አስተያየቶቻችን እንሰጣጥበታለን ማለት ነው። ሞዳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። VPN1 እንዳትረሳ ማለት ነው። እዚህ ያላችሁ ወደ ቪዲዮቹ እንሂድ፣ እንመለሳለን። ይመቻችሁ። ሰላም ቤተሰቦች እንዴት ናችሁ? ሰሞኑን ላይቭም እየገባው አልነበረም፣ ቪዲዮም እየሰራው አልነበረም። ብዙዎቻችሁ ተጨንቃችሁ ጽፉልኝ ትደውሉልኝ ነበረ። የጠፋሁበት ምክንያት ሀዘን ላይ ነበርኩኝ ቤተሰብ። ከነገ ጀምሮ ግን ቪዲዮ መልቀቅም ላይቭ መግባት ጀምራለሁ። ወዳችኋለሁ። በጣም አመሰግናለሁ። ነገ እንገናኝ። ማን ሞቶ ነው? የምን ሀዘን ነው? ምናምን ምን ተፈጥሮ ነው? ምናምን እያላችሁ ላላችሁ ሰዎች ከብዙ መረጃ ምንጮች እንደሰማ ነው ሞቶ የተባሉት የናዮ አያት ነው የሚል መረጃዎች ነው በተደጋጋሚ እያየን የምንገኘውና ኮንፊውዝድ ሆናችሁ እንደዛ ነው። እንግዲህ ሀቢባ በሰላም ተገላግላለች ማለት ነው። መወዳችሁ ቤተሰቦች እንደምታስታውሱት ሀቡ ምንድነው ከላይ ባትወጭም እንዴ መውለጃሽ ደርሶ እንደዚህ አርግዘሽ እንደው ላይቭ ላይ ሆነሽ ልትሞሽ ነው እንዴ እያለ ብዙ ሰው ኮሜንት እያጨናነቃት ነበር። እሷም እዚሁ ነው ሞልደው እያለች ነበር። ተናዳ እዚሁ ነው ሞልደው እያለች ነበር። ያን አስመልክቶ ይመስላል ቤታዩ የምትለዋትን አብረን እንስቲ። ሀቢባ ሀቡነት ሀቡዬ እንኳን ማርያም በሰላም ገላገለችሽ። ግን ዋሽተሽናል። እወልዳለሁ አመጣለሁ ያልሽው ላይቭ ላይ ነበረ። ምጥሽ በርትቶ ይሁን ባለማወቅ አላቅም፣ ምን ሆነሽ እንደሆነ አላቅም። ላይቭ ላይ ያልወለድሽልንም ችግር የለውም። አትሊስት ከሆስፒታል ሳትወጪ ከዛው ከመውለጃው ክፍል ሳትወጪ ላይቭ ብትገቢልን ደስ ይለናል። በቃ ለሰው ቃል ከገባላችሁ በኋላ ሰው አሁን እንዴት ጓጉቼ ነበር። ሀቢባ እያማጠች ስሜቷን ያለ ብዬ አላደረገችውም። የሆነ ምክንያት ይዟት ነው። ሀቡነት ካላስቸገርኩሽ ሆስፒታል ሆነሽ ሳትወጪ ወደ ቤት ሳትሄጂ ላይቭ ላይ ብትገቢ ደስ ይለናል። ሁኔታውን ለማየት ያክል ነው። ብትችይም እኔም አግቡ በዚህ አጋጣሚ ራስቸው ትዝ አለኝ። አርብ ለቅሶ አለ፣ የቀብር ስነ ስርዓት አለ። ሁላችሁም አርብ እንዳትቀሩ። በኢትዮጵያ ከምሽቱ 4 ሰዓት አርብ ዕለት ሁላችሁም ራቢቴ ከ2 ቀን በፊት አርፋለች። እባካችሁን በአጠቃላይ የምትከተሉ የምትጠሉኝ የምትወዱኝም አርብ የቀብር ስነ ስርዓት ስላለ እባካችሁን እንዳትቀሩ። አመሰግናለሁ። ባለፈው የውሻ ልደት አክብራ በጣም መነጋገሪያ ሆና ነበር። አሁን ደግሞ ሀዘንም ለቅሶ የማይቀርምና ለቅሶ መጥቶባታል። ጋይሶች ዩኒቨርሲቲ አንበሳ ነጩ ጥቁሩ ብራውኑ በከለር አይታችኋል። እኔ ለጊፍት ብያለሁ፣ ግን እግዚአብሔር ቃሉ ምን ይላል? እንስሳቶችንም እኔ ነኝ የፈጠርኳቸው ዘንድ ልትንከባከባቸው ግድ ይላል። ስለዚህ እሱ የሚወደውን ወሰደ እያላችሁ እንግዲህ አጽናኗት። መቼስ ደግሞ ጥንቸልን እንደው አርብ ዕለት የቀብር ስነ ስርዓት ሁላችሁም የሆነ ነገር ይዛችሁ ትመጡ ደስ ይለኛል፣ ካላስቸገርኳችሁ። አመሰግናለሁ። ጃኒ ቆንጆ ቤቴን አንተ እንዴት ነው የምታምረው? ገብርኤልን በኢየሱስ በጣም ነው የምታምረው። ባጋል እናቴ ትሁን። ዋው ዳያም ጃንዴ ሃይ ሰላም you look good የምር ቆንጆ sexy lady. Oh my god. Oh my god. You're sexy. You are number 1. I know. መሞጋገስ ይላል man. Together. Yeah. TikTok. Hungry. ገና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሆናል እንዴ? እያሳዩን ያሳደጉን አላየሽም? በልጅነት ሸይንን ቪዲዮ ምንድነው የምታወው? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ በወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባሽ ጭንቅላት ቢኖርሽ ማለት ነው።
ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ የሚያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት ስለ ባህላችሁ ከሆነ የምታወሩት የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያደርግም አድርጎ ማያውቅም ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየነው ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ ይሄዳሉ። ምን ነው ስድብ? ምን ነው አማራን ማዋረድ? እናንተ ያባችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ ይሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ በኔ አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ በነገራችን ላይ ስትሳደቡ ታድሩ እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ ባህላችንን ሰፋ ይበል እናሳድገው። ባህላችን እንደ የምን እንደዚህ አንጎሻሸን። የምን እኔ ይኸውላችሁ አንዳንድ ልክ የምወዳቸው ባህሎች አሉ እና በጣም የምወደው ባህል ነው ልክ ይሄ ልመና ምናምን ሳይሆን ዜማቸው ቅላጼያቸው በጣም ወደዋለሁ። ስለዚህ ጋይስ it's like ፖዚቲቭ የሆነውን ነገር እንየውና በዛ መንገድ እንውሰደው፣ አፕሪሺየት እናድርገው። ስለለክ ኮርስ እኔ አሁን ቢቸግረኝ ለምን why not ምን ችግር አለ ብንረዳዳ? anytime anything happen ሊያደርግ ይችላል ጋይስ። ምንም ነገር ሀብል ሊያደርግ ይችላል። እኔ እንደመማር ጭራሽ ትክክል አይደለም እያልን ባህላችን አይደለም ብሎ 1 ሚሊዮን ምናምን ያለው ፎሎወር ያላቸው ሰዎች አማራ ነን ብሎ ደግሞ በአማራነት ምንም ዋጋ የሌላቸው ከዚህም የተደቀለ ባህላችን ነው ብሎ ደግሞ የተናገረችው ትክክል ነው ብሎ መመስከር ይሄ ከልጅቱ በላይ መማር የተናገረችው ነው። እኔ በጣም የከፋኝ መማር ባለፈው የሰራችውን ስራ አይታችኋል። አሁን ደግሞ ይሄን እንዲህ አይነት የአማራ ባህል የላሊበላ ህዝብ ከዓመት እስከ ዓመት ቱሪዝምን እያበላ እያጠጣ ተንከባክቦ የሚሄድ እንጂ ለማይ ባህል የለውም። ላሊበላ እየተባለ እንደዚያ የተናገረው ትክክል ነች ብሎ መናገር ይቺ መማር የምትባል ሰው በተደጋጋሚ አማራ ላይ ትላለች። በተደጋጋሚ ጥፋት እያጠፋች ያለች ሰው ነው። ለምን አትተወንም እንዴ? ባህላችን ነው ምናምን ደስ ይለኛል። ቅላጼው ምናምን እኛ ከየት የመጣ ቅላጼ ነው? የላሊበላን ከዓመት እስከ ዓመት ቱሪዝም የሚያበሉትን ነው እንዲያሳየችው ልጅ እንዴ? ከሱ ከራሱ አልፎ እኮ ቱሪዝሞችን በየዓመቱ ዓመት እስከ ዓመት የሚያበላ እኮ የላሊበላ ህዝብ ከየት መጥቶ ነው ባህላችን ነው ብላ እሷ ምስክርነት የምትሰጠው? ለምን አትተወንም እንዴ? አማራን ነገስታቶች ሳይቀር ሲሳደብ የነበረ የሆነ ሰው አምጥታ ገንዘብ እየረዳሁ ነው ብላ አስቀመጠች። ችግር የለም መብቷ ነው፣ ቤቷ ሆሎሮ እሷ ነው ብለን ዝም አልን። ያ ልጅ ግን አማራን ያዋረደ፣ አማራን ዝቅ ያደረገ፣ የአማራን ጀግኖች ንጉሶች አሁን በህይወት ያሉትን ሁሉ ሲያዋረድ የነበረ ጸረ አማራ የሆነ ልጅ ነው። ሰብአዊነት ተሰምቷት ይሆናል፣ መብቷ ነው፣ ችግር የለውም። የኛ ወንድሞች ብዙ እየተንከራተቱ ማንንም ዘወር ብላ አላየችም፣ መብቷ ነው፣ የፈለገችው ማድረግ ትችላለች፣ ዝም ብለናል። አሁን ደግሞ የአማራ ስም ባህላችን ነው፣ ይሄ ልመና ባህላችን ነው፣ ችግር የለውም የሚል አመለካከት ለምን አትተውም? ብቻ ምንም እኔም አማራም ትሆንም ምንም ትሆን ለምን አትተውንም? ትክክል እኮ አይደለም። ለምን ከአማራ ራስ አትወርድም? እቺ መማር የምትባል ሰው እንዴ ለምን አትተይንም? አንቺ እንዴ ምን ነው እኔ ነውር አይደል እንዴ? እኔ በማንም ቁሞ ቀረ እንዴት መከራችን ላይ ያለ እንዴ? ያቺ ንግስቷ የምትባለው እዚያው ያለች ያቺ የምትታወቅ ምናምን ሰው ናት። አንዳንዶቹ ዝም ብለው ተለጣጥፈው ይሄ ቪዋቸው ስለቀዘቀዘባቸው ምናምን ተጠጋግተው ልክ ምናምን ምንም የማያውቁ ቋሚ ሸሌዎች አሉ። ቋሚ የሆኑ አሁን ያቺ ቋሚ ሸሌ ናት። ዝም ብላ ተቀምጣ የቀኑም ሌቱም ጨለማ ሆኖባት ከነበረችበት ወርዳ ተፈተፍታ አገር ቤት ገብታ ሌቱም ቀኑም የጨለመባት ሰው ናት። ችጋራ እሷን ስማት አንሳተው የምን አታንሳም? ባናቷ ተተከለ ለምን ነው ማለት ነው? ቆሻሻ አይደለች ነው? እዛ በሞተችበት ቫይራል አንድ ሞተ ተቀምጠዋት ማቆም። ስለዚህ የአማራ ክልል ውስጥ ያለ ይሄ ባህልና ቱሪዝም ምናምን የሚባል ምናምን የላሊበላ የቱሪዝም ምናምን የሚባሉ ተቋሞች ምናምን አሉ። ምን እየሰራችሁ ነው? ህዝብ እንደ ህዝብ እየተሰደበ አማራ ከነ ችግሩ ከነ ደስታው ከነ ባህሉ ከነ ሁሉ ነው ኢየሱስ ማንታይ ነው ዲሰንስ ማለት ከነ ሁሉ ነገር ነው። ከነ ሀብቱ ከነ ድህነቱ ከነ ሁሉ ነገር ነው አማራ ወድ በአማራ ነው አላፍርም፣ አልሳቀቅም፣ አላሽሟጠጥም። በቃ ላይ ይሄንን ነው ማቀው አማራነቴን ከነ ሁሉም ነገር ነው ወድ አለቀ። ቀላል እኮ ነው። አሁን እሷም ኢትዮጵያዊ ነኝ አማራም አሁን ለምሳሌ በትግል ሰርታ ይቻላል በተጋሮች
አሁን ለምሳሌ ተው እባክህ ከኔ የሆነ ነገር ብል ገና ይቅርብኝ። ደርሳ ደቂቃ ቪዲዮም ታንሷል። በቃ እኔ ነው የምልህ። ያው አሁን ቀጥታ ከህዝብ ጋር ነው የምትኖረው። ኢትዮጵያ ውስጥ ነው ያለችው። ከሁሉም ቤተሰብ ነው። አንድ ብሄር ካዘነባት ከሚያዝንባት ገባት ቪዲዮ ነው ጀስት ሶሪ ብላ ስታ በቃ ህይወቷን ትቀጥል። በአማራም ብቻ እኮ አይደለም የሰራችው። በነገራችን ላይ በትግሬዎቹም እኮ ሰርታለች አይደል? ተጋሮች መልሱ እንጂ ምን ሰርታለች? እንደዚህ ከኋላ ነጠላ ለብሳ ደሃ ሚስኪን መስላ ትግርኛ ዘፈን አለው በትግሬ አንተ ዘፈኑ ራሱ ጠፋብኝ። እናቱን አስ ሰርታለች ደሃ መስላ እንደኔ ቢጤ ነጠላ አድርጋ ከዛ ጻድጅ ማስቲካ እያዞረች ምናምን በተጋሮቹም ሰርታለች። ላይክ ልጅቷ አማራን ጥላቻ ኖሮ ሳይሆን አለ አይደለ በቃ ብድግ ብላ ሰርታለች። ግን ስህተቷን አምና በቃ አንሳው ለዛ ነው እኔ ልጅቷ በዘር እንደዚህ አማራ ብላ ጠልታ የመጣች አይመስለኝም። በትግራዮቹም እንደዚህ ድሃ መስላ ምናምን ነገር ሰርታለች። ቅዱስ ላሊበላ ልጅቷ ምን አለች? አቢ ቆይ ልጅቷ ተጠይቃ አሁን እሷን አላየሁም። ለምሳሌ አሁን በቃ አንድ ብሄር ከብሄር ብሄረሰቦች ጋር እየኖረች ከሆነ በቃ ህዝቡ አልወደድ ነው ካላትኝ አሁን ዘረኛ ዘረኛ ሆናችን እኮ መረዳት አልፈለግሽም እንጂ ካዳመጥሽኝ ስራዋ ሳይሆን ቅዱስ ላሊበላን በማይሆን ቦታ ላይ መጠራቱ ትክክል አይደለም። ጎሴያ ነገር ተነግሮት ይቅርታ ጠይቋል። ጃፒ አባቴ ሞት እኔ ዘፈኑን ራሱ ሙሉ በሙሉ አላዳመጡትኝ አላውቅም። ጃፒ እንደዛ አይነት ነገር የለም። አሁን እኔ ጭቅጭቁ ሊገባኝ ያልቻለው እንደዛ አይነት ነገር የለም ያለ ባህሉ ነው የሰራችሁና ይቅርታ ተጠይቅ ነው። ስሙ ነው እኮ ስሙ። አሁን እነሱ አሁን አባውዴ ይባላል። ኦኬ እሺ አሳያችኋለሁ። እዚህ ጋር ፍቅረ ማርያም ትናንት በጣም ብዙ ሰዎችን አስቆጥቶ የነበረው ይቅርታ ጠይቋል። አሁን አሳያችኋለሁ። ከዛ በፊት ግን አማራ ነኝ ኢቭን እያሉ ነገሩን በደንብ አሰላስለውት ተገንዝበውት ብዙ ሰው ነግሯቸው ትክክል ነው እንደውም ጥሩ ነው እያሉ እየደገፉ ያሉት ሰዎች ናቸው። እጅግ በጣም የሚያናድዱት ሰዎች ማለት ነው። ማንም ሰው ቢሆን አንተ የሆነ ታይም ላይ ችጋራም ነበርክ፣ ጾም አዳሪ ነበርክ፣ እዛ አካባቢ ያለው ሰው ችጋራም ረሃብተኛ ነበርክ፣ እንደዚህ እየተሰጠ ነበር መባለን ወደ ራሳችሁ መልሳችሁ ስታስቡት ማንም ቢሆን መስማት የማይፈልገው ታሪክ ነው። ኢቭን ሆኖ እንኳን ቢሆን ነው እያልኳቸዋለሁ። እንደዛ አይነት ነገር እዛ አካባቢ ላይ እንደዛ አይነት ነገር ቢኖር እንኳን ያንን መስማት የማትፈልገው ምን ሲባል ድሮ የሆነ ታይም የቀረ ነገር ተመዞ በድራማ መልክ ተሰርቶ እንደገና ያንን አካባቢ ለማሸማቀቅ በዚህ ልክ ለምን ተሄደ? ልጅቱ ኦሬዲ ትርጉሙን ስላላወቀችው ትወና ምናምን ስለምትችል ብቻ ትወናው ላይ ትኩረት አድርጋ ሊሆን ይችላል ብዬ ነው እኔ የማስበው ማለት ነው። እሷም እንደዛ ስቤ አይደለም ስላለች ማለት ነው። ከዛ ውጭ ግን በደንብ አሰባችሁበትም ግን ልትረዱ ያልቻላችሁ ራሳችሁ ብትሰደቡ የሚከነክናችሁ ግን የዛን አካባቢ ሰው እንደዛ እያላችሁ ለመቀለድ ለማሸማቀቅ እየሞከራችሁ ያላችሁ ምን አይነት ህሊና እንዳላችሁ እኔ ሊገባኝ አልቻለም። ጋይስ በጣም ሊገባኝ አልቻለም። ማንም መቀበል አይችልም። ማንም ቢሆን ትክክል ናቸው ሊል አይችልም። እዛ አካባቢ ያለ ሰው እንደዛ ያደርጋል እየተባልክ ራስ እየተሰደብክ ያለፈ ታሪክን ሆኖ እንኳን ቢሆን ማንም ሊቀበል አይችልም። ግን ሰው ላይ ሲሆን ትክክል ሆኖ ስለሆነ ነው ስለተደረገ ነው ጥሩ ባህል ነው ምናምን እያልክ በሰው ላይ መቀለድ እጅግ በጣም አሳፋሪና ነውር የሆነ ነገር ነው። እስኪ ወደ ቪዲዮ እንሂድ። ይቅርታ ብለህ መለያየት ነው ያለብን። እሺ እያስደበርኳችሁ ካላችሁ ይቅርታ። ቪዲዮንም ማስጠፋታለሁ ቪዲዮ ማሰራታለሁ በአግባቡ ቪዲዮ ማትስራ። እኔ ለተናገርኩ ላይ በደንብ ቪዲዮውን አላየሁትም፣ ልብ አላልኩም። ይቅርታ እህት ወንድሞች፣ ያ ይቅርታ ሁላችሁ የሚያስደበርኳችሁ ካላችሁ ይቅርታ። ቪዲዮውን እሷን አስጠፋታለሁ ነው ያልኩት። ቪዲዮውን አስጠፋትና ይቅርታ ምን ትላለች? ተው ቪዲዮ ታጥፋ የራስህን ብቻ ተወጥተህ ሂድ እንጂ ስለሷ ተዋት። እሷን በምናስጠፋው እናስጠፋታለን። ስለዚህ ለቀጣዩም ቢሆን ለምትመለከቱት ነገርና ለምታዩት ለምትሰሩት ነገር አግባብ ያለው ነገር ስሩ። አግባብ ያለው ስትገቡም ስታዩም ንግግርም ስታረጉ ሳታዩ አትናገሩ። ነገሮችን በደንብ አድርጋችሁ ሳታዩ አትናገሩ። እህት ወንድሞቻችን፣ ባህላችንም ማንነታችሁ አንተ አሁን አማራን እንደዛ ማስተባበሪያ ስትሰጣት እኛ እየተቃወምን ማስተባበሪያ ስትሰጣት በጣም ነበር እኔ ያመመኝ። አሁንም ይቅርታ ስላልክ ሌሎቻችሁ የምታነሱት ሀሳብ ካላችሁ አሁን ማንሳት ትችላላችሁ። በእኔ በብቻዬ ወንድማችን ነው ይቅርታ ጠይቋል፣ አለቀ። ሌላ ማንም መጥቶ ለሌላ መማሪያ መሆን አለበት። ይቅርታ እያለ እኛ መግፋት የለብንም። ስንጠይቀው ቀጥ ብሎ መጥቷል። መጠየቅ ያለበትን ጠይቋል።